እኔ የምለው ቡታጅራ ላይ ያላችሁ ሰዎች ማለት ነው፣ በተለይ ወጣቶች ወንዶቹ ምንድን ነው እየወጣችሁ የምትሉ በተራ እየወጣችሁ የምትንጫጩ? በመጀመሪያ በወሬ ሳይሆን በተግባር ትንሽዬ እንኳን አሳዩን፣ በትንሹ እንኳን አሳዩን ተግባር። በወሬ ብቻ ሳይሆን በተግባር እስኪ በትንሹ እንኳን አሳዩን። እኔ እስካሁን ድረስ ታወራላችሁ ከተጀመረ ይኸው፣ በተለይ እሷ ይኸው ከጀመረችው 8 ወሯ ምን 8 ወሯ አመት ሆናት እንጂ እንደው ወሬ ታወራላችሁ፣ አንድ ቀን ተግባር አላየንም። ሁለተኛ ወታችሁ ሚዲያ ላይ ሊሌን ሰርቅ ነው ብሎ ወሬ ምንድን ነው? በፈጣሪ በስቱኩ ገበርኩት ያለይና ሹሃይዳ ሀኪ አንጀት ሶሻል ሚዲያ ላይ ልጅ ልንሰርቅ ነው ተብሎ ይወራል እንዴ? እንደው ለመሆኑ ምን አይነት ሰዎች ናቸው? ሁለተኛ ነገር ደግሞ ማለት ነው ልጆቻችንን ችግር ውስጥ እንዳከቱብን፣ ከሰረቃችሁም እዛው ሰረቁ አይመለከተንም፣ ግን ሀይሚና ብሩኬን ሌላ ችግር ውስጥ እንዳከቱብን፣ ጭራሽ ደግሞ እነሱ ናቸው ያሰረቁ ተብሎ ደግሞ እነሱ ሌላ ወንጀል ውስጥ ተከቷቸው። ምን አነጋገር ነው? በስሜት አትነዱ፣ በስሌት ተነዱ። ወሬ ጥሩ አይደለም። እስኪ በትክክለኛ መንገድ አስቡ ተረጋግታችሁ። ሁለተኛ ነገር ደግሞ ኮሜንታተሮች እርግጠኛ ሆናችሁ በጣም ብዙ ሰው እኔ እርግጠኛ ሆናችሁ እንግዲህ ዲኤንኤውን አስቀይረዋለች እያላችሁ ነው ያላችሁት። ግን እስኪ ዲኤንኤው ይምጣ መጀመሪያ። እሷ እንግዲህ በጣም ፎክራለች። ያው ጥርጣሬ እንዳለ ሆኖ ምክንያቱም ማንን ተማምናንም እንተማምናንም የሚለው ነገር ስላለ እስኪ እሷ ምናልባት አላቅም ለምን እንደሆነ እንደዚህ ልትሆን የቻለችው። በዚህ ልክ እንግዲህ አንድ ሐኪም ወይም አንድ ዶክተር እንደዚህ አይነት ስህተት ከሰራ እንግዲህ ምን ይደረጋል? የአንድ ሀገር ኃላፊነት የተሰጠው ሰው እንደዚህ አይነት ስህተት ከሰራ፣ ለዛውም እነዚህ ልጆች ታዋቂዎች ናቸው፣ አገር የሚያውቃቸው ናቸው። ሰው እዚህ ዲኤንኤን ላይ እዚህ ጋር ቢበላሽ ሌላ ቦታ ሄደው ማስመርመር ስለሚችሉ ይህንን ድፍረት ተዳፍሮ አሉ አንዳንድ ወዳደሮች፣ ሁሉንም አይደለም እያልኩ ያለሁት፣ አሉ አንዳንድ ወዳደሮች ምናልባት ያንን ካደረጉ እንግዲህ ዞሮ ችግሩ ያ ሐኪም ቤት ነው ተጠያቂው እንጂ እነሱ ሌላ ቦታ ሄደው ድጋሚ ማረጋገጥ ይችላሉ። ምንም ችግር የለውም። ታስቀይረው፣ እሷ በብር ስትሄድ እነሱም በብር ይሄዳሉ። በጣም ቀላል እኮ ነው። ይሄ ቀላል ነው። ግን እንደዚህ ያደርጋሉ ወይ? ምክንያቱም እነዚህ ሰዎች እነዚህ እንግዲህ ሐኪም ቤቶች እኮ አንድ ሐኪም እኮ እንግዲህ ስራውን ሲጨርስ ቃል ገብቶ ምሎ እኮ ነው ለሀገር ለወገን ሊያገለግል አይደል እንዲህ ሲመረቅ። ስለዚህ ይህንን ካደረገ ምንም ማድረግ አይቻልም። እንግዲህ እነሱም በሚሄዱበት መንገድ ይሄዳሉ። እዛ ውስጥ ግን ይሄን ያደረገ ሰው ከዩ ጋር የተባበረ ሰው የሚቀበለውን ነገር እንግዲህ የሚጠብቀውን ነገር ያስብበት በደንብ። ምክንያቱም ብሩኬ ስታዩት ጅል ነው እንዴ የሚመስላችሁ? እስኪ ንገሩ። ጅል ነው እንዴ? ዝም ብሎ ቁጭ ይልላታል? ምንም ባልዋለበት፣ ምንም ባላደረገበት፣ ምንም በሌለበት ነገር ላይ እንካንተ ልጅ ነው ብለው ቢሰጡ ዝም ብሎ የሚቀበል ነው እንዴ ይመስላችሁ? እኮ ጅል አይደለም እኮ፣ ያስባል እኮ፣ ያስተውላል። ምኑ ናችሁ ነው? በዚህ ልክ ዋህ አይደለም እሱ። ገባችሁ? በዚህ ልክ ጅል አይደለም። ማንም ጅል የለም። ማንም ዝም የሚልላት የለም ይሄንናት። ምክንያቱም ሁሉም ሰው እርግጠኛ ሆኖ ነው እያወራ ያለው። አስቀይረዋለች። ቪዲዮ አልተለቀቀም። ቪዲዮውን እኔ እንግና ከዛ እንግዲህ የሚሆነውን ነገር እናያለን። ከዛ ባለፈ ግን እንግዲህ ከፍፄ ጋር አንድ ልጅ እኔ እንጃ እስከዛሬ እንኳን ተከታትዬው አላውቀውም ልጁን። ግን የሆነ ቪዲዮ ፍፄን ስላየው ብቻ ተጭኜ ገባሁና ልጁ ምንድን ነው የሚለው ልጇን ሰርቀን ምናምን ነው የሚለው። ህይወታቸው ልታበላሽ ነው። አሁን እናንተ ልጅ ብሰርቁ የበለጠ ልጆቹን ሌላ ችግር ውስጥ ነው የምትከቷቸው እንጂ አጠቅማቸውም። መስረቅ ቀልድ አይደለም፣ ወንጀል ነው፣ ከባድ ወንጀል ነው። በዛ ላይ ሶሻል ሚዲያ ላይ
ወጥቶ እንደዛ አይባልም። ምክንያቱም ይቺ ላይ ብጠፋ ኦልሬዲ አንተ ጋር ነው የምትመጣው። ይቺ ላይ ብጠፋ ወጣ አወርተሃል። እንደዛ አይነት ነገር አለ እንዴ? ሁለተኛ ካደረግከው እንኳን በውስጥ እንጂ እዚህ ቪዲዮ ላይ መተህ ለፍለፈህ አይደለም አባቴ። እና አንድ መረጃ ደርሶኛል፣ ግን መረጃውን ላገኘው አልቻልኩም። አንድ እህቴ ኮሜንት ስር መተሽ ቅርብ ሰዓት የጻፍሽልኝ ኮሜንት አለ ቴሌግራም ላይ ዲኤንኤውን ስታስቀይር የሚያሳይ መረጃ አለ እና በቲክቶክ ሼር አድርጊ ምናምን ያልሽልኝ፣ ግን መረጃውን ላገኘው አልቻልኩም። የት ነው ወዴት ነው? ላገኘው አልቻልኩም መረጃውን። ኦልሬዲ ሰው አውቆታል። እንግዲህ ሀይሚና ብሩኬ ብዙ ሰው ጽፎላችኋል። እንግዲህ የቻልነውን እየለፈለፍን ነው። ምክንያቱም እንግዲህ ይህንን ነገር አይተው ዝም ካሉ እየሰሙ እያወቁ ሰው እየጻፈላቸው ማንም ዝም የሚል የለም። ሁሉም ሰው ይጽፍላችኋል። ምክንያቱም ይሄ ነገር በሰፊው እየተወራ ስለሆነ ማለት ነው። ይሰማሉ ይሄን ነገር እና እንግዲህ ይህንን እያወቁ ቢያንስ ዲኤንኤ ሊቀየር እንደሚችል እያወቁ ዝም አይሉም። እነሱ ዝም አይሉም። ግን ያልሽኝም መረጃ ላገኙ አልቻልኩም። እጄ ላይ አልደረሰም። ሶፊ ብዬ ራሱ ብዙ ዩቲዩብ ላይ ምናልባት ለቀውት ከሆነ ብዬ በፈልግ ላገኘው አልቻልኩም። እንግዲህ እኔ አላገኘሁትም። ግን ይሰማሉ እነሱ ኦልሬዲ ሀይሚና ብሩኬ ይሰማሉ። መጠራጠር አለባቸው ይሄ ነገር እውነት የብሩኬ ከተባለ ማለት ነው። ግን እስኪ ቪዲዮ ይምጣ መጀመሪያ፣ ውጤቱ ይምጣና እስኪ እንየውና ከዛ በኋላ የሚሆነው ይሆናል። ሁለተኛ ነገር ደግሞ ማለት ነው እቺው ጊንጧ እዩ ማለት ነው ያሰማረቻቸው ብዙ አሮጊቶች አሉ። እንደው ትላልቅ ሰዎች እንደው ምኑ ናችሁ ነው እናቶቼ? ምኑ ናችሁ ነው? ምኑ አርፋችሁ የማትቀመጡት? አሁን ሀይሚ እኩያችሁ ናት። እሷን እንደው ወደ ታች ዘቅዘቅ ብላችሁ እሷን እንደው ትንሿን ልጅ ስትናገሩ አይከብዳችሁም? አንድ ደግሞ ሰገጥ ኬት ነው የመጡት? ግን እዩ ኬት ነው ጓደኞቿን አሰማርታለች። እግዚአብሔርን ጓደኞቿን ዘመዶቿን ምናምን አሰማርታለች። አያቷ ናት የምትሆኑ አንድ ሴትዮማ ቲክቶክ ላይ እየወረዱባት ነበር። ይሄ ራሱ አሁን ለአንቺ ልክ ትክክል ነው ማለት እንደው ከልጅ ጋር ወርደሽ ወደ ታች አሁን እዚህ ጋር አንቺ እንደዚህ ስትደረጊ ጥሩ ነው? አስጠላም? አይደብርም? እንደ እድሜያችሁ አትሆኑም? ግን አንዳንድ ሰዎች በፈጣሪ አሁን ሀይሚን የት አውቃችኋት? ምንድን ያለች ልጁ ሀይሚ በሰዓቱ ምንንንንን ብሩኬ በቃ ወደ ልጁ መመለስ አለበት። ብሩኬ የልጁ አባት ብሩኬ ኧረ እባክሽ ምነው ምነው እግር አንስቻለኋልሽ? በይ ምነው እግር አንስቻለኋልሽ? እኔ እኮ በጣም እንደው ገብታችሁ የምታማስሉት ነገር ግራ ይገባኛል። እንደው ደግነቱ አንድ ከሀይሚ እኩል የምትሆኑ ወይ ደግሞ የሀይሚ ኩያ የሆነ ወይ ደግሞ አንድ የሆነ ሀይሚን የሚያውቃት ወይ ደግሞ የሚመጥናት ሰው አይደለም ሲሳደብ ወይ እሷን ሲናገር የማየው። ሁሉም ከእሷ በታች ስታስጠሉ